እንዴት አላችሁ? እንዴት አደራችሁ? ወንድሞችና እህቶች ሰላም እግዚአብሔር ይብዛላችሁ። እሺ ከዛፍ ስር መቀመጤ ነው ትርፉ። እሺ አንድ ቮካል ትሬኒንግ ላሳያችሁ እና ይሄ እንደ እንትን ነው፣ እንደ ሪፍ ነው። ግን የሪፉ ምንድነው ቫይስ ቨርሳ ምንድነው የሚባለው? ቫይስ ቨርሳ ነው፣ ቫይስ ቨርሳ አይባልም። ጀስት ሪፍ ወደፊት ነው ነው አይደል? ይሄ ደግሞ ወደ ታች ነው የሚወርደው ማለት ነው፣ ወደ ውስጥ ነው። እንዴት ትለማመዱታላችሁ? ሪፍ በጣም ሲምፕል ነገር ነው በነገራችን ላይ፣ ከባድ አይደለም። ከባድ ያልሆነበት ምክንያት ምን መሰላችሁ? በጣም ከባዱ ነገር ማለት ነው ወደ ላይ ድምፅን አንሸራቶ ወስዶ በትክክል እርከኖቹን ጠብቆ ማለት በጣም ሲምፕል ነው። ወደ ኋላ መመለስ በጣም ከባድ ነው። ለምን መሰላችሁ ወደ ኋላ መመለስ ከባድ ነው? ብዙ ጊዜ የምንናገረው ወደ ውጪ ነው እና ጉሮሯችንም ያ መስል ነው ያለው ልምምዱ ማለት ነው ሁሌም። ግን አሁን ወደ ኋላ እንደምንለው አይነት ነገር ሪፉን ስንለማመደው የሚሆነው ነገር እንዴት መሰላችሁ? ጀስት ኤቭሪቲንግ ስቴፕ ባይ ስቴፕ ነው። በአንድ ጊዜ የሚወሰድ ድራስቲክ የሆነ ነገር የለም። ስቴፕ ባይ ስቴፕ ነው። ስለዚህ ለምሳሌ አሁን ያቺ የመጨረሻዋ የሆነች ኖት ትጠፋብኛለች አይደለ? እንዴት ነው እሷን ማስተካከላት? አጠብቀዋለሁ ድምጼ። አያችሁት? ስለዚህ ዝም ብዬ አሁን ስለው ይጠፋል፣ ጥፍት ይላል። በትክክለኛ ሪፍ ነው የሚባለው ምን መሰላችሁ? በትክክል ኖቶችን ላ ላ ላ ላ ላ ብላችሁ ስትመቷቸው ነው። እንደዛ ሁሉ ወደ ኋላም ስትመለሱ ማለት ነው ያ ድምጽ ከየት ይወጣል ማለት ነው? ከደረት ከጉሮሮ ብቻ ሲሆን ምን ይሆናል መሰላችሁ? በጣም ስትሪንግዝ ያጣል። ስትሪንግዝ በጣም 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 ያጣል። ከዛ በኋላ ዝም ብሎ ብረቲ ይሆናል። we have to make it more ከደረት የወጣ ድምጽ መሆን አለበት። how do we do that? ድምጻችንን ከአከፋፈታችን አፋችን አከፋፈት ጋር እኩል መሆን አለበት። እንደምንለው አያችሁ አሁን እየተከፈተ ይመጣል። እንደዛ እያደረጋችሁ ትሞካከራላችሁ። ከዛ ምን መሰላችሁ ስፒድ ነው አይደለ ሪፎን የሚፈጥረው ያንን ስሜት እንጂ ሚል ነው ያለው የፊት ለፊቱ ሂደት ማለት ነው። ያንን የምናስተካክልበት መንገድ ምንድነው? በቀስታ ማፍጠን፣ ባንዴ ማፍጠን አይደለም። ይሄም የዕለት ልምምድ ነው የሚያስተካክለው እንጂ እንደምታስቡት ባንዴ ቀስ ብላችሁ ስለተለማመዳችሁት አይመጣም። የምታደርጉት እንዴት ነው? ሪትም እያያዛችሁ በእጃችሁ ለምሳሌ ትይዙታላችሁ። ከዛ ስለዚህ ወደ ኋላ ይመጣል፣ ወደፊት ይሆናል ማለት ነው። when you accomplish በትክክል ያንን አረጋችሁ ሲባል ምን እንደሚመጣ ታውቃላችሁ? ስሜቱ ላይ በትክክል ኖቶቹን በትክክል መታችሁታል። ድምጻችሁ ላይ ልዩነቱን ታዩታላችሁ። ይሄን እስኪ ተለማመዱት። 1 ሳምንት 2 ሳምንት እያረጋችሁ ቀስ በቀስ ፍጥነቱን በአንድ ጊዜ ፍጥነቱን ከሞከራችሁ አይመጣም። ቀስ በቀስ ስለዚህ የሚለው ወደፊት የሚለው ወዳለ ይሆናል ማለት ነው። እሺ ቴንክ ዩ። መልካም ቀን ይሁንላችሁ።